ሶስተኛው የዓለም ጦርነት ለሶስተኛው የዓለም ጦርነት አንዲት አገር እንኳን 200 ሚሊዮን ሚሊሻዎች እያዘጋጀች ነው። 1.9 ቢሊዮን ህዝብ ይጨርሳል። 2 ጊዜ ነው የሚጠፉ። አይቀሬ ነው። ይህ ሊሆን ግድ ነው አለ ጌታ ኢየሱስ። እኔ እግዚአብሔር ስለተናገረኝ ነው የምነግራችሁ። ንስሐ ገብቶ መዘጋጀት ብቻ ነው። ሶስተኛው የዓለም ጦርነት እየመጣ ነው። መንግስታት ሼክ ያደርጋሉ። በምን? በሶስተኛው የዓለም ጦርነት ለሶስተኛው የዓለም ጦርነት አንዲት አገር እንኳን 200 ሚሊዮን ሚሊሻዎች እያዘጋጀች ነው። 1.9 ቢሊዮን ህዝብ ይጨርሳል። 2 ጊዜ ነው የሚጠፉ። አይቀሬ ነው። ይህ ሊሆን ግድ ነው አለ ጌታ ኢየሱስ። እኔ እግዚአብሔር ስለተናገረኝ ነው የምነግራችሁ። ንስሐ ገብቶ መዘጋጀት ብቻ ነው የሚያዋጣው። መከላከያ ሚኒስቴር ማደራጀት አይደለም። ይሄን ክፍል እንግዲህ በምንመለከትበት ጊዜ የሚናገረው ምንድነው? ለፊላዴልፊያ ቤተክርስቲያን በዓለም ላይ ሊመጣ ካለው በዓለም ላይ ከፈተና ሰዓት እጠብቅሃለሁ። ይህ በዓለም ላይ የሚመጣው የፈተናው ሰዓት የትኛው ነው? መጽሐፍ ቅዱስ ታላቁ የመከራ ጊዜ የሚለው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 24 ላይ ቀኖቹስ ባያጥሩ ኖሮ ስለተመረጡት ሥጋ ለባሽም ባልተገኘ ነበረ፣ በዓለም ላይ ታላቅ መከራ ይሆናል ይላል። አሁን ዓለም ወደዛ እየገባች ነው። የኢየሱስ ክርስቶስ መምጣት በደጅ ነው፣ በደጅ ነው። ይሄ ዛሬ በኒውስ የምትሰሙ CNN፣ BBC የሚነግራችሁ ነገር እያንኳኳ ነው ልባችንን። እረ አድምጡ እያለን ነው። ሆኖ የማያውቁ ነገሮች እየተደረጉና እየሆኑ ነው። ድሮ ቢነገር ፈጽሞ ማን ሊያምነን ይችላል? የዓለም መንግስታት ሁሉ ሶስተኛ ዓለም ጦርነት ሊጀመር ይችላል ብሎ እየተንቀጠቀጡ ነው ያሉት። ራሻ ደግሞ እውነቱን ነው የምነግራችሁ፣ ኒውክሌር ቦምብ እንደምትጠቀም አትጠራጠሩ። እችን ያህል ጥርጥር እንዳያዛችሁ፣ አብረን ነው የምንጠፋው እያለ እየዛተን። አንብቡ፣ ስሙ፣ አድምጡ። እኔ ከየት አምጥቼ ልነግራቸው? እናንተ የምትሰሙትን ነው የምሰማው። በፍርሃት ላይ ናቸው፣ በጭንቀት ላይ ናቸው። ሐሰተኛው ክርስቶስ ራሱን ለመግለጽ ወገኖች መድረክ ተዘጋጅቶለታል። በዚህ ጊዜ ነው ብቅ የሚለው። እኔ ልገላግላችሁ፣ እኔ ቦታ ቦታ ላስይዛችሁ። ጆሮአቸውን ይሰጡታል። ይሄንንም እፈታለሁ፣ መካከለኛ ምስራቅ ያለውን ችግር እፈታለሁ፣ በአውሮፓ ያለውን ችግር እፈታለሁ፣ በአፍሪካ ያለውን ችግር እፈታለሁ። እሱ ከመጣ በኋላ ከዛ በኋላ ታላቁ መከራ ብሎ የሚናገረው የእግዚአብሔር ቃል ይጀምራል። በዓለም ሁሉ ላይ አፍሪካ አትቀርም፣ አውሮፓ አትቀርም፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ፣ ጥሩልኝ፣ የሚቀር የለም። ሁሉም በዛ መከራ ውስጥ ይዘፈቃል። አንተ ግን የትዕግስቴን ቃል ስለጠበቅህ፣ ሃሌሉያ! አንተ ግን የትዕግስቴን ቃል ስለጠበቅህ፣ ይህ ዓለም የናቀውን ቃሌን ስለጠበቅህ፣ እኔ ደግሞ በዓለም ላይ ሊመጣ ካለው የፈተና ሰዓት እጠብቅሃለሁ። ይሄ እኮ የውሸት ማጽናናት አይደለም። ይሄ እኮ ሰዎችን ደስ ለማሰኘት የሚነገር አይደለም። ሕያው የሆነ የእግዚአብሔር ቃል የሚናገረው ነው። በዛ ሰዓት ላይ እግዚአብሔር አምላክ ምን እንደሚያደርግ ሐዋርያው ጳውሎስ በተሰሎንቄ መልእክቱ ላይ በሚናገርበት ጊዜ እኛማ ይላል፣ እኛማ በአየር ላይ ጌታን ለመቀበል እንነጠቃለን። ለምድርና በምድር ላይ ለሚኖሩ ግን ወየውላቸው፣
ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና። ወደዛ እየተጠጋን ነው። ለዚህ ነው የየዕለት ፈተናችን ዲያብሎስ ጥቂት ዘመን እንደቀረው አውቆ ወገኖች ሆይ የጌታን ልጆች በአንድ መንገድ በሌላ መንገድ ብዙ አይነት ፈተና መንገዶችን ከፍቷል። እያንዳንዳችን በየቀኑ ሕይወታችን በምናቀውና ሰው ሊረዳው በማይገባው መንገድ እየተፈተንን ነው። ነገር ግን ተፈትነን አንጠፋ፣ እንደ ወርቅ ነጥረን እንወጣለን። በወደደን በርሱ ከአሸናፊዎች ሁሉ እንበልጣለን። ይሄ እውነት ነው የምትሉ አሜን በሉልኝ። ይሄ እውነት ነው የምትሉ አሜን በሉልኝ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ሃሌሉያ! ይሄ እንግዲህ ወገኖች ሆይ በእግዚአብሔር ቃል ላይ በማቴዎስ ወንጌል ምዕራፍ 24 ላይ የተገለጸውን መመልከት እንችላለን። ከአንድ አስጨናቂ ነገር ሌላ አስጨናቂ ዓለም ገና ከኮቪድ ከሚባለው ኃይለኛ ቫይረስ ሊላቀቅ እንኳን አልቻለም። አንድ ጦር ቢነሳ በአሜሪካ ላይ ሊያጠፋ የማይችለውን ሕዝብ ነው የጠራረገው። ከዛ ምድር እጅግ ብዙ ሕዝብ ነው የሞተው። በዓለም ላይ ብዙ ሕዝብ ሞተ። የምንወዳቸው ወገኖቻችንንም በምድራችን ላይ ቀብረናል። ከሱ ደግሞ ወጣን ስንል ጦርነት ነው አለን። አሁን የጦርነት ጊዜ ነው። ራሻ ጦርነት፣ ኢትዮጵያ ጦርነት፣ እዚህ ጦርነት፣ እዛ ጦርነት። ጦርን የጦርንም ወሬ ትሰማላችሁ ብሎ ጌታ ይናገር። ወገኖቼ ከሱ ደግሞ አልፈን አሁን ወጣን ስንል አይ ሌላ ደግሞ አይነት ቫይረስ መጥቷል እያሉን መጥቷል። ሰውነት ላይ በቃ እንደ ብጉር የሚያወጣ በሰውነት ሁሉ መጥቷል እያልን። በዋሽንግተን አካባቢ አንድ የጸሎት ጊዜ አለን። ጥቂት ነን ስንጸልይ። መንፈስ ቅዱስ ምስክር ነው። ሁሉን ነገር ጌታ በዛ ነግሮናል። ይሄ አሁን ማንኪ ፖክስ እየተባለ የሚባለው እንደገና አሁን በየቦታው እየተጻፈለት ያለው በጋዜጣው በሚዲያ እየተነገረለት ያለው ጌታ በራእይ አሳይቶን እንደዚህ ይሆናል ብሎ ነግሮን ነበር። ወገኖች ከቀረብን እኮ ይናገረናል ጌታ። እግዚአብሔር ለባሪያዎቹ ሳይነግር አንዳች ነገርን አያደርግም ይላል። አንድም ጠላት የሚሰራው ዝብርቅርቅ ያለ ሁኔታ በቤቱ የሚፈጥረው ሰምተን እንዳንጠነቀቅና እንዳንነቃ ነው። እግዚአብሔር ይናገራል። ከፈተናው ሰዓት እጠብቅሃለሁ። በመጨረሻም ወገኖች ሆይ አሁን ለእኛ ግን ለኢትዮጵያውያን ያለንበት ወቅትና ጊዜ ታላቅ እንደ ሕዝብ የፈተና ጊዜ ነው። ስለ ብዙ ነገር እየተጨነቅን ነው። ስለ ብዙ ነገር እየታወክን ነው። ገበያው ያስጨንቀናል። ጦርነት እንደገና ደግሞ ሕይወታችን የጦር ወሬ እያስጨነቀን ነው። የነገው ሁኔታ ምንድን ነው እያልን ነው። ልጆቻችንን ስናይ እንጨነቃለን። ራሳችንን ስናይ እንታወካለን። የእግዚአብሔር ሕዝቦች ሆይ እግዚአብሔር አሁንም በዙፋኑ ላይ ነው። በሙሉ ስልጣን፣ በገዥነቱ፣ በታላቅነቱ በዙፋኑ ላይ ነው። እግዚአብሔር አምላክ
ሕዝቡን ከፈተና ሰዓት ይጠብቃል፣ ይጠብቀናል። ሃሌሉያ! ክብር ለስሙ ይሁንለት፣ ክብር ለስሙ ይሁንለት። ዛሬ ግን የኔ ወንድም ሕይወት ከጌታ ጋር ተገናኝተዋል ወይ? ይሄ ከፈተና ሰዓት የሚጠብቀውን ጌታ አውቀኸዋል ወይ? ሃይማኖት አያድንም። እቅጩ ይሄ ነው። ካቶሊክ መሆን አያድንም። ፕሮቴስታንት መሆን አያድንም። ኦርቶዶክስ መሆን አያድንም። የሚያድነው ግን ኢየሱስ ብቻ ነው። ኢየሱስ እኔ ሃይማኖት አይደለም የምሰብከው፣ ፕሮቴስታንቲዝም አይደለም የምሰብከው። ያን ከሆነ የምሰብከው ከንቱ ድካም ስደክም ነው የኖርኩት። ከንቱ ድካም 50 ዓመት ሙሉ። እኔ የምሰብከው በመስቀል ላይ ሕይወቱን የሰጠውን የመስቀሉን ቃል የሰጠንን ስለ ኃጢአታችን ሞትን የቀመሰውን በሦስተኛ ቀን የተነሳውን ያረገውን የሚመጣውን በአብ ቀኝ የተቀመጠውን የዘላለም ሕይወት የሚሰጠውን ኢየሱስን ነው። ሃሌሉያ አሜን። እግዚአብሔር የተባለ ይሄ ጌታ ሕይወት ገብቷል፣ ገብቷል፣ ገብቷል። የኔ እህት ገብቷል። በየዕለቱ ትከተለዋለህ። አጥብቀ ያዘው። እሱ ብቻ ነው የሚያወጣህ ከዚህ ጊዜ። እሱ ብቻ ነው በዚህ ጊዜም ሊያወጣህ የሚችል እሱ ብቻ ነው። ሊያወጣሽ የሚችል እርሱ ብቻ ነው። የኔ እህት ወንድሞቼም ክርስቲያን የሆናችሁ የት ጋ ነው ሕይወታችሁ ያለ? በራድ ወይንም ትኩስ ስላልሆንህ ልተፋህ ነኝ ይላል ጌታ። ደህንነትን የቀመሳችሁ መንፈሱን የጠጣችሁ ሕይወታችሁ የዛለ የተዳከማችሁ ሙሽራው በደጅ ነው። ኑ እንደገና ልብሳችሁን ልበሱ፣ ዘይቱን ያዙ፣ ሙሽራውን ጠብቁ። እኩለ ሌሊት ሊሆን ነው። ሙሽራው መጥቷል ሊባል ነው። እርቃናችሁን እንዳትገኙ ዛሬ ኪዳናችሁን አድሱ። ኢየሱስ ይመጣል። ማራናታ! ኢየሱስ ይመጣል። የምንጠብቁት ጌታ ይመጣል። እናንተ ግን ስሜን ለምትፈሩ ደስ ይበላችሁ፣ የጽድቅ ፀሐይ ይወጣላችኋል፣ እንደ እምቦሳም ትፈነጫላችሁ ይላል መንፈስ ቅዱስ።